ጂኖች ጂን በሚለው ቃል የተሰየሙት መጥፎ ወይ ጥሩ ስለሆኑ ሳይሆን ከእይታ የተሰወሩ ናቸው። ከነሱ ውስጥ ግን እንደ አባታቸው እንደ ኢብሊስ የጌታቸውን ትእዛዝ ጥሰው ሰውን በማሳሳት በክፋት ተግባር ላይ የተሰማሩት ሸያጢን ሰይጣናት ወይም ካሃዲ ተብለው ሲጠሩ ያን የአባታቸውን መንገድ ትተው ሐቅን የተከተሉ በነቢያት ያመኑ ሙስሊም ይባላሉ። እነዚህ ሙስሊም ጂኒዎች ወንዶቹ ለኛ ወንድሞች ሴቶቹ እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉኝ። ነብዩ መሐመድ አለይሂ ሰላቱ ወሰላም አንዴ ስለ ንጽህና ስነ ስርዓት ሲያስተምሩ ላ ተስተንጁ ቢልረውት ወላ ቢልዒዛም ይላሉ። በእንስሳት ፋንዲያ ከኋላቸው በሚወጣው ቆሻሻና በአጥንት ኢስቲንጃ ከቆሻሻ ስርዓት በኋላ የመንጻት ስርዓትን አትጠቀሙ አሉ። ለምን ስንል ፈኢነሁ ጠዓሙ ኢኽዋኒኩም ሚነል ጂን ከጂን ለሆኑ ወንድሞቻችሁ ቀለባቸው ነውና አሉ። ኢኽዋኒኩም ወንድሞቻችሁ። ስለዚህ ያመኑ ጂኒዎች ወንዶቹ ወንድሞቻችን ናቸው፣ ሴቶቹ ደግሞ ምንድናቸው? እህቶቻችን ናቸው። ወንድና ሴት ለመኖሩ ብዙ ማስረጃ አለን ከቁርአንም ከሐዲስም። ከቁርአን ላይ ወአነሁ ካነ ሪጃሉን ሚነል ኢንሲ የዑዙነ ቢሪጃሊን ሚነል ጂን ከጂኒ ከሰዎች የሆኑ ወንዶች ከጂኒ በሆኑ ወንዶች ጥበቃን ሚሹ ነበሩ ይላል። ወደ አንድ ዋሻ ሲመጡ በሚፈሩ ሰዓት ምን ይሉ ነበር? በዘመነ ጃሂልያ ትክክለኛው የአላህ አምላክነት ተውሂድ ያልገባቸው ጊዜ ምን ይሉ ነበር? በዚህ ዋሻ ጌታ ከዚህ አስፈሪ ነገር እጠበቃለሁ በማለት ጂኖችን ለጥበቃ ነበር የሚከጅሏቸው። ከጂኒ የሆኑ ወንዶች እያነጋገረ ይገኛል። በአሜሪካን ሀገር በአንድ ካምፓስ ውስጥ የተደረገ እንግዲህ ሃይማኖታዊ ውይይት ነው። ይህም ውይይት ብዙዎቻችን ትምህርት ልንወስድበት የሚገባ እጅግ በጣም ማቹርድ የሆነ ውይይት ነው። ስለዚህ ትንሽ ልንገራችሁ። እነዚህ ከኋላ የምትመለከቷቸው እንግዲህ ሁለት አባትና ልጆች ናቸው፣ ፓስተሮች ናቸው። በተለያዩ አሜሪካን ሀገር ውስጥ በሚገኙ ካምፓሶች እየዞሩ እንግዲህ ወጣቶችን ወደ እነሱ ሃይማኖት እንዲመጡ በአካል በካምፓስ ውስጥ በመገኘት ቀጥታ ተማሪዎቹ ለእነሱ ጥያቄዎች እንዲያቀርቡላቸውና እነዛንም ጥያቄዎች ወጣቶቹ በሚፈልጉት መንገድ ይመልሱላቸውና ወደ እነሱ ሃይማኖቶች እንዲመጡ ያደርጓቸዋል። እናም በአሜሪካን ውስጥ በሚገኙ ብዙ ካምፓስ ውስጥ ዞረዋል። ብዙም ተቀባይነት አላቸው። ብዙ ሰዎችንም እንግዲህ አግዘዋል፣ ረድተዋል በሚል እንግዲህ ብዙ ተቀባይነት አላቸው። ታዲያ እንዳልኳችሁ ብዙ ካምፓስ ዞረዋል። ነገር ግን አንድ ጥፋት አጠፉ። ማለትም እዚህ ካምፓስ መሄዳቸው እኔ እንደማስበው ከሆነ ጥፋት ነው። ምክንያቱም ደግሞ ልንገራችሁ። ከጀርባ የምትመለከቱት ይህ ወጣት ማለትም ለ11 ደቂቃ ሳይንቀሳቀስ ብዙ ጥያቄዎችን ወደ እነሱ ሲያጎርፍ የነበረና እነሱም ሲጠይቁት በትክክል ሲመልሳቸው የነበረው ወጣት ኢትዮጵያዊ ወጣት ሲሆን የኦርቶዶክስ ሃይማኖት ተከታይ ነው። ዲያቆን ምህረት ይባላል። እንዳገኘሁት ኢንፎርሜሽን ከሆነ በዚህ ዩኒቨርሲቲ ተማሪ ነው። ታዲያ ይህ ድንቅ ወጣት ለ11 ደቂቃ ከቆመበት አንድ እርምጃ ቦታውን ሳይቀይር ለጠየቁት ጥያቄ ባይብል እያጣቀሰ ሲመልስላቸው ነበር። እናም የሚገርማችሁ ነገር ለ11 ደቂቃ እነሱ ውሃ እየጠጡ ምግብ እየበሉ እሱን ለማሳመን ሞከሩ። ነገር ግን አልተሳካላቸውም። ታዲያ ምን አይነት ስህተት እነሱ እንደሰሩ ታውቃላችሁ? በዚህ ዘመናዊ ትምህርት በሚሰጥበት ዘመናዊ ዕውቀት በሚቀዘፍበት ቦታ ላይ እንደዚህ አይነት ለሃይማኖቱ ሙሉ ዕውቀት ያለው መጽሐፍ ቅዱስን ጠንቅቆ የሚያውቅ በአክብሮት መናገር የሚችል አሁንም ባህሉንና እሴቱን የሚጠብቅ ሰው ይገኛል ብለው ያለማሰባቸው ነው ዋጋ ያስከፈላቸው። ታዲያ ብዙ ቃላት በተመላለሱበት ይህ ውይይት አባትየው ይረዝማል በሚል ሐሳብ እንግዲህ በመሃል በመግባት ውይይቱን ሊያቋርጡት ችለዋል ማለት ነው። ሙሉ ውይይቱን መመልከት ከፈለጋችሁ እዚህ ከታች ታጋ አረግላችኋለሁ። ያው በእንግሊዘኛ ነው ሜንሽን አረግላችኋለሁ። ያለበለዚያ ደግሞ ቴሌግራም ቻናሌ ላይ ሙሉ 11 ደቂቃውን ዳውንሎድ አድርጌ ፖስት ማድረግላችሁ ይሆናል ማለት ነው። ታዲያ ሁላችንም ያኮራን ኢትዮጵያዊ ዲያቆን ምህረት ማለት ይህ ነው ከጀርባ የምትመለከቱት ማለት ነው። ሃይማኖቱን ጠንቅቆ የሚያውቅ ለዓለም ሕዝብ ደግሞ ትምህርት የሰጠ ጀግና ወጣት ኢትዮጵያዊ ኦርቶዶክሳዊ ወንድማችን ነው ዲያቆን ምህረት። በተጨማሪም ሃይማኖታዊ ውይይቶች ስናደርግ ምን አይነት ዲሲፕሊን ሊኖረን ይገባል የሚለውን እንግዲህ ከዚህ ቪዲዮ ትምህርት መውሰድ እንችላለን። እጅግ በጣም ዲሲፕሊን የሆነ ውይይት ነበር የነበረው ማለት ነው። በዛ ላይ ዕውቀት ባላቸው ሰዎች መሃል ነበር ሲደረግ የነበረው። ስለዚህ ብዙ ሰዎች ትምህርት ያገኙበታል ማለት ነው። መልካም። ስትጠመቅ ልጅ ትሆናለህ አትሆንም? ስርዓቱን ነው የምፈጽመው። የጌታን የኢየሱስ ክርስቶስ መሞትና መነሳቱን ነው። ከውሃ አልተወለድክም ማለት ነው። አንተ መወለድ ማለት ልጅነት ማግኘት ነው። ስለዚህ አንተ ከውሃ አልተወለድክማ ከመንፈስ ብቻ ብለህ ነው የምትሄደው። አይደለም። መጽሐፍ ቅዱስን ያነበበ ሁሉ ክርስቶስ ኢየሱስ ነው ወይም ክቡር የሆነውን የእግዚአብሔር መንፈስን ተረዳ ማለት አይደለም። እኔ ልጅ የሆንኩት በውሃ ስጠመቅ ነው። አንተ ግን ልጅ አልሆንክ። አየህ፣ እኔ ደግሞ ልጅ የሆንኩት ሰምዬ እኔ ልጅ የሆንኩት ከቃሉ ዳግመኛ ሲወለድ ነው። ቃሉ ዳግመኛ ስትወለድ የዘላለም ልጅ ሆናል የሚል እስኪ ጥቅስ ስጠኝ።
ከቃሉ ብቻ ስትወለድ የዘላለም ሕይወት ታገኛለህ የሚል ጥቅስ ስጠኝ። ይኸውልህ ዮሐንስ ወንጌል ምዕራፍ 3 ላይ ምንድን ነው የሚለው? ከፈሪሳውያንም ወገን የአይሁድ አለቃ የሆነው ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከኛ ጋር ከሆነ በቀር አንተ የምታደርጋቸው እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም ቁጥር 3 ላይ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ዳግመኛ ለመወለድ ምን ያስፈልጋል? ጋር ያሱዬ አሁንም ጥቅሱን ከቃል ብቻ የሚል ስለሌለው ዳግመኛ ለመወለድ ሰው ከውሃና ከመንፈስ ካልተወለደ በቀር እያለ ጨርሳ ደግሞ ወደ ታች ደግሞ ወረድልኝ ደግሞ አንብባት እዛው ጥቅስ ላይ ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው። ቁጥር 5 ላይ ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ታንኪው ከውሃ ተወልደሃል? ይሄው እኮ እዚህ ጋር ይላል ውሃ በውሃ ተጠምቄ ያለው። ይህንን ነው እኮ የምልህ እኔ ያልኩ ያለሁት ከቃሉ አልከኝ። ከቃሉ አልከኝ ሰው ከቃሉና ከውሃ እኮ ብያለሁ። ተምዬ እንደ አልሰማኝ ቅድም ስለ ተወልደሃል ወይ እኔ ጥያቄ ከውሃ ተወልደሃል? ይሄው ይላል እኮ እኔም ተጠምቄ ያለው በውሃ ዳግም ተወልጃለሁ። ስለዚህ በውሃ ልጅነትን አግኝተሃል? ልጅነት በደሙ ተዋጅቼ ከኃጢአት የነጻሁበት እንጂ ውሃው ስርዓት ነው። እሺ ውሃው ስርዓት ነው የሚልና ልክ ደግሞ ደሙንና ጥምቀትን የሚነጣጥልበትን ጥቅስ ስጠኝ። ሰው ከውሃና ከመንፈስ እያለ ለምንድን ነው መጽሐፍን የምናሸሸው? ይኸው አናሻሽም። ይኸው ሰማይ ላንብብል ሮሜ 6 እንግዲህ ምን እንላለን? ጸጋ ይበዛ በኃጢአት ጸንተን እንኖርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት እንድናደርግ በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ በክርስቶስ በአብ ክብር ከሙታን እንዳስነሳው እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንድንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። በጣም ጥሩ። ለመቀበር ምን ያስፈልጋል? መጠመቅ። ካልተጠመቅ ትቀበራለህ? ስርዓቱን ነው ያንን እሱ ያደረገውን ያደረግኩት። እሷ ብቻ መልስ። ቆይ አይደለም አሁን ስርዓት የሚለው በኋላ እናወራበታለን። ለመቀበር ምን ያስፈልጋል? መጠመቅ፣ ማመን። ካልተጠመቅ ትቀበራለህ? አልቀበርም። ከተቀበርክ ከሕያዋኑ ጋር ሕያው ለመሆን ምን ያስፈልጋል? ማመን አለብኝ፣ መማር አለብኝ፣ ከውሃው መነሳት መቻል አለብህ። አዎ። ስለዚህ መጠመቅ ከሕያዋኑ ጋር ደግሞ ስትነሳ ከሕያዋኑ ጋር ሕያው ሆነ ለመነሳት መጠመቅ ያስፈልጋል ማለት። ስለዚህ መጽሐፍ ቅዱሱ የሚለው ልክ ነው ማለት ነው። አንተ ምትለው አይደለም። እኔ የምለው ሳይሆን ባይብል የሚለው ነው። ተምዬ ይኸውልህ አንድ ነገር እኔ 29 ዓመት የተከተልኩትን ጌታ ማንም ሊነቀንቀኝ አይችልም። ሞት ቢሆን ህይወት ቢሆን ይላል። ልንገርህ 29 ዓመት ሙሉ እንደሱ ማለት አትችልም። አይደለም ተሜ እኔ ላይ ጀጅ ማውጣት አትችልም። በምድር ነበር። ከይቅርታ ጋር አሁን እኮ መፍትሄ ላይ ነው የመጣው። እቺ ብቻ አዳምጠኝ። አይ ጉሮሮ ላይ መቆም አትችልም። እምነቴ ላይ መቆም አትችልም። ተሜ እኮ ከይቅርታ ጋር መላእክት ቢሆን ሞት ቢሆን ህይወት ቢሆን ተራራ ቢሆን ከክርስቶስ ፍቅር በቃሽ። እቺን አዳምጠኝ አንድ ጊዜ። ከክርስቶስ ኢየሱስ ጋር በ33 ዓመት ቆይታ ውስጥ በ3 ዓመት አገልግሎት ውስጥ ኢየሱስ ክርስቶስን
ለእንጀራ ለመብላት የተከተሉት አሉ። አንተ 27 ዓመት በጌታ ቤት ብትቆይም ወይም በፕሮቴስታንት ቤት ውስጥ ብትቆይም ለእንጀራ ብለው የተከተሉት አሉ፣ በልተው የሄዱ ደግሞ ለሕያው ለዘላለም ሕይወት ደግሞ የተከተሉት ደግሞ አሉ። እነዛ ታማኞች 12ቱ የበጉ ሐዋርያቶች። አንተ በዚህ 27 ዓመት ውስጥ ለእንጀራ ተከተለው ለምን ተከተለው ምን አውቃለሁ እኔ መጽሐፉ የሚለውን እየነገርኩ እሱ ነው እንድትመልስልኝ የምፈልገው። 27 ዓመት መከተል ትክክለኛ መረዳትን አያመጣ። ትክክለኛ መረዳትን መጽሐፍ ቅዱስ የሚለውን አንዲቷን ሃይማኖት ውስጥ መኖር ነው። ስለዚህ ይሄን አስረዳኝ ያሱ። አንሚዩት አድርገው ተምዬ ወይ አንድ ነገር ልትር ኖ አንሚዩት አድርገው ያሱዬ፣ ይቅርታ ታው ሞዴሬተሮች አንሚዩት አድርገው። ይቅርታ ይሰማል? ይሰማል? አዎ ትሰማለህ? አዎ ሶሪ እንግዲህ እስካሁን ጥሩ ነው የምናወራው። ካጠፋው ወይ ደግሞ ሌላ ችግር ካለ ከላይ እንትን ማለት ይችላሉ። ንገራቸው ያንተ ልጆች። እኔ ማንም የሚዘጋ የሚከፍትም የለብኝም። ተምዬ እስካሁን በጣም ነው የምናወራው። አንድ ቃል ግን ልንገርህ፣ በጌታ ከሰማኸኝ እንደው በመድኃኔዓለም አማኑኤል እግዚአብሔር ከኛ ጋር ነው አይደል? አንድ ነገር ልንገርህ፣ እኔ ሶሪ መጽሐፍ ቅዱስ ምን ይላል? እኔ ላይ ማንም ቃል ማውጣት አይችልም። ለምን? እኔ አሁን አንተ ምን ተናገርኩ? አልዳንክም፣ ልክ አይደለህም ብዬ እንኳን አላልኩም። አላቅም። በሕይወት ዘመን እኔ ላይ ጀጅ እንዳታወጣ። እስካሁን ቃል ነው ያወራ ነው። ጥምቀቱን አውርተናል፣ ውሃውን አውርተናል። ጥምቀት ስንት ነው? ብዙ ማውራት እንችላለን። እንደውም እኔ እንደዚህ አላሰብኩም። ጥሩ እኔ ስለተመቸኝ ነው እያወራው የሄድኩት። አልዳንክም የሚለው ቃል ግን እኔ ላይ ወርድ አይውጣ። አንደኛ ያዕቆብ ምዕራፍ 3 ቁጥር 5 ላይ አንደበት እሳት ነው የትውልድን ሩጫ ይገታል ይላል። ሁለተኛ ምሳሌ 18:21 ላይ ሞትና ሕይወት በመላስ እጅ ነው ይላል። ማንም እኔ ላይ መናገር አይችልም። ይሄው ይህንን እወቅልኝ። ሶሪ እኔ በፍቅር እንለያያለን። እኔ ላይ እንዳትናገር፣ ሌላ ሰው ላይ መናገር ትችላለህ። ሰው የዘራውን ነው የሚያጭደው። ተምዬ እንዳትናገር። አልዳንክም እኮ አይደለም እኮ ያልኩት እኮ እኔ እያሱዬ፣ እኔ አንተንማ አልዳንክም እንዴት እልሃለሁ? 27 ዓመት ና ልንገርህ ተምዬ፣ አዳምጠኝ። ሚስት ያጣሁበት በደንብ ስማኝ፣ አንዴ ስማኝ። አባታችሁ ራሱ ሉተር ራሱ አልዳንም። እንዴት ልጆቹ ላይ እኔ ምን አገባኝ ስለ ሉተር እኔ አያገባኝም። ተሜ አይደለም እኔ በጣም ነው ማዝነው። ይኸውልህ አልዳኑም። አዳምጠኝ ተሜዬ፣ ሶሪ እኔ ወንድም፣ ለምን መሰለ ክፉ ተናግሬ ከሆነ እዚሁ ንስሐ ገብቼ ነው የምወጣው። ቃል ነው ያወራ ነው፣ በቃል ነው የተነጋገር ነው። በጣም ነው የሚገቡኝ ነገሮች አሉ ከምትናገረው እየነገርኩ ነው የመጣው። ጥሩ ነው እያወራን የመጣ ነው። ስድቡን ሁሉም እየጠጣን ማለት ነው። ጌታ ይባርካቸው፣ እጃቸውን ይባርክ፣ ኑሯቸውን ይባርክ። ችግር የለም። አንተ ባትሆን አልቆይም። እኔ አላኪው ማብራዘር ስለምወድህ ነው። እኔ አልዳኑም አትበል፣ እኛም እንደዚህ ነን አትበል። ጥሩ ነው ያወራሃልኝ። ስለ ውሃ ስለ መንፈስ ቅዱስ አውርተናል። ጥሩ ነው፣ ግን ከነ ቃሉ ነው እያወራሁልህ። ምን አጠፋው? ሁለተኛ አንተም ቤተሰብም የምትለኝ እኔ ላይ ቃል መናገር አትችልም። እንዳትናገር። ይሄን ሶሪ ለምናለሁ። እኔ ማንም ሊለኝ አይችልም። እኔ መከራዬን ያየሁበት፣ ረሃብ የተራብኩበት፣ ጌታን ስከተል የተቸገርኩ፣ ሚስት ያጣሁበት፣ የ2 ወር ልጅ ታቅፌ የቀረሁበት ለጌታ ብዬ ነው። ዘመዶቼ እንዳሉ በስጋ እኔ የተራብኩበት፣ እስካሁን እንኳን ማልፍበትን አንተ አታውቅም። ማንም ለእኔ እኔን መናገር አይችልም። እኔም ሰውን መናገር አልችልም። ወንጌልን ነው የምሰብከው። ማንም አንተ ታውቃለህ፣ ያው የምታውቀው ብዙ ነገር አለ። ማንም እንደፈለገው ሲኖር እኔ በረሃብና በችግር ውስጥ ማልፍ ሰው ነኝ። ስለዚህ ጌታን እናንተ አለ ከዓለም ስላይደላችሁ ይጠሏቸዋል። ከሚጠሉት ከተገፉት ሰዎች አንዱ እኔ ነኝ። ወንጌል ገብቶኝ ነው የምከተለው። ጌታ ገብቶኝ ነው። እኔ አዝኜ በቦታ ውጤት ታያለ እንዳይመስልህ። በጣም መጥፎ ነው። እኔ በጣም አክብሬህ ነው የማወራው። እውነት ጥሩ አይደለም። ተዛዝነን ከይቅርታ ጋር ወንድምየው እቺ ልበል፣ አንተ ቃል ብታወጣብኝ እኔ ምፈራ እኔ አላወጣም እንጂ
አላወጣም እኔ አላወጣም፣ ግን አዝንብሃለሁ። እቺ ልበለ ልነግርህ ፈልጌ ነው ከይቅርታ ጋር ቃል አወጣለሁ ያለ አብ ያልተከለው ተክል ሁሉ ከኔ ህይወት እንደሚነቀል ሁሉ ልነግርህ ነው። አብ ያልተከለው ተክል በእኔ ህይወት ላይ እንደሚነቀል ተነቅሎ እንደሚጣል ደግሞ ገርቆ ደግሞ ወደ እሳት እንደሚወረወር ሁሉ ማንም ሰው መጥቶ እኔ ላይ ቃላቶችን ቢዘራ ከይቅርታ ጎበዝ በቃ ጎበዝ ቃላቶችን ቢዘራ እኔም እንደዛው ነው። ማይክሮ ሰከንድ ምንም ነገርን አያመጣም። ቀጥሎ ላልዳነው ማህበረሰብ ድነሃል ብዬ አልሸነግለው አለመዳኑን ግን በመስደብ አይደለም፣ በማንቋሸሽ አይደለም፣ በሚገባው ትምህርት መሰረት አስረዳዋለሁ። ያንን ትምህርት ተረዳ ብዬ ነግረዋለሁ እንጂ እኔ ማንኝና ነው መሳደበው ለሚባል ኃጢአት ሽሽ እያለ ስድብ ኃጢአት ሆኖ ሳለ አንተን በመስደብ ማስተምረው ትምህርት የለኝም። አንተን በማንቋሸሽ የምነግረው ንጽህና የለኝም። ንጽህና የክርስቶስ ኢየሱስ ነው። ንጹህ ያደረገኝም ደግሞ የበጉ ደም ነውና ያንን እውነት ንጽህናውን እውነታውን እናገራል። ለምን ቢባል ሃይማኖት ማለት አስተምህሮ ስለሆነ አስተምህሮ ስለሚያድን የሚያድነውን አስተምህሮ በገባኝ ልክ ነው ምነግርህ። ምንም ብላፊ ቃላቶችን አልናገርህም። ግን እስካሁን ጥሩ ነው ያወራ ነው ቃል ነው ያወራ ነው። እሺ አንተ ደስ እንዲልህ እኔ ደስ እንዲለኝ ሳይሆን ቃሉ እውነት ስለሆነ ተምዬ ግድ የለም ከቃሉ ተነሰ። እኔ እኮ ደካማ ሰው ነኝ። አንተ ደስ እንዲልህ ለወንጌል ዋጋ ከፍያለሁ፣ በጣም ለወንጌል ዋጋ ከፍያለሁ እንዳልከው ወንጌል ማለት ምንድን ነው ብዬ ብጠይቅህ አትመልሰው። እመልሳለሁ። ወንጌል ክርስቶስ መሆኑ ማን ነገረ? በመጽሐፍ ቅዱስ እነ ጳውሎስ ጻፉ። መጽሐፍ ቅዱስን ማን ሰጠ? መጽሐፍ ቅዱስን በመንፈስ ቅዱስ ተመርቶ አባቶቻችን ጻፉልን። እነማን ናቸው አባቶች? ከዕብራይስጥ በግሪክ ከግሪክ ወደ ግዕዝ ከግዕዝ ወደ አማርኛ አባት አንድ ስም ጥራልኝ። አባት ብዙ አሉ፣ በኦርቶዶክስ ውስጥ አሉ። አባት የሌለው ሁሉ ዲቃላ ነው የሚባለው። አባት የለም። ስለዚህ አሁንም አንተ እኮ ፍርድ ማለት እንደሆነ ራሱ ለምንድን ነው የምትናገረው? ተሜ አንተ ላይ አይደለም ሀሳቡ ላይ ነው ማወራው እኮ እኔ ላይ አትበላ፣ ሌላ ምሳሌ አድርግ። እኔ ላይ እንዳታወራ ተሜ፣ እንዳታወራ። እኔ አልቀበልም። አሁን እየተናገርክ አሁን ትመለሳለህ። ተምዬ አይደለም አስተምህሮን ነው እየነገርኩ ያለሁት እኮ። አስተምህሮን አንተ አትበለኛ፣ እኔን አትበለኝ። እኔም ላይ ኤግዛምፕል አትጠቀም። አዎ ተሜ ምን ሆናል? ሟርት እኮ ነው የሚሆነው እንዴ? አንተ እኮ የእግዚአብሔር አፍ ነህ። እኔ እኮ አንተን ማምነው ይኸውልህ፣ አንተን ማምንበትን ልንገርህ ተምዬ። አንተ እኮ የእግዚአብሔር ሰው ነህ። አንተ እኮ የእግዚአብሔር አፍ ነህ። እኔ አንተን ማቅ በክርስቶስ ነው። ነገራችን ላይ በቃ ከይቅርታ ጋር እችል በል አባት የሌለው ሁሉ ዲቃላ ነው። እሱ መፍትሄ ነው። እኔ አለኝ። ስለዚህ አባት የሌለው ሃይማኖት ውስጥ መቀመጥ ዲቃላነት ስለሆነ ኧረ አንተ ልጅ ተው፣ አንተ ልጅ ተው ስላልሆነ ማለት ነው። ተሜ ዛሬ ምናልባት እድል ስለሰጠኝ አሁንም ደግሜ አመሰግናለሁ፣ ወዳሃለሁ። እኔ ግን አንድ ክፉ ተናግሬ ከሆነ እዚሁ ንስሐ ገብቼ ነው የምወርደው። በእውነት ሳዋራ እንኳን ከፍቅር ነው። ግን እኔ ምክሬንም አልቀበል ብለሃል። ይኸውልህ ፊልጵስዩስ ምዕራፍ 2 ቁጥር 1 ላይ አንዳች በክርስቶስ የሆነ ምክር ይላል። ጳውሎስ እስከ 3ኛ ሰማይ ድምፅ ሰምቶ ሽማግሌዎች ሲመክሩት ምክር ሰማ። እኔ አሁን እነፈለገ በጣም ዲሲፕሊን አላቸው። ያው የሚናገረው ነገር ቢኖርም ቃል አለው፣ በስርዓት ነው የሚያወራው። እኔ እከታተለዋለሁ። አንተን ደግሞ በጣም ነው የምወድ፣ ከድሮ ጀምሮ እከታተላለሁ፣ ወድሃለሁ። ነገርኩ እንዴት እንደማቅ አንተ ነህ የማታውቀኝ። ስለዚህ አሁን ያወራ ነው እንደ እግዚአብሔር ቃል ነው የሚናገር፣ እንደ እግዚአብሔር ቃል ይናገር፣ የሚመክር እንደ እግዚአብሔር ቃል ነው ያወራ ነው። አንድ አልፌ እንኳን አንተ እንደዚህ ነህ ብዬ እንኳን እግዚአብሔር ይፍረድ። ግን አትበል፣ ምክር አልሰማ አልከኝ። በቃ እኔ በጣም ወድሃለሁ፣ ሸኘኛውን። በነገራችን ላይ አሁንም ስለ ለብ ያለ ውሃ ስናወራ በራድ ስላልሆነ ለብ ያለ ወይ በራድ አልሆነ ወይ እንትን አለ ለተፋ ነው እንዳለው የሚተፋ ሁሉ አገልግሎት ስለማይሰጥ የማይድን አስተምህሮ አያድንም። ያድናል ብዬ ስለማልቀበል አንዲቷ ሃይማኖት ማለት አስተምህሮ ስላለ አስተምህሮም ደግሞ ስለሚያድን
እውቀት ስለሚያድን ህዝቤ እውቀት ከማጣቱ የተነሳ ጠፋ እንዳለው ባለማወቅ መዳን እንደሌለ ልነግርህ፣ በማወቅ ግን የዘላለም ህይወት ማግኘት እንዳለብን መጽሐፍ ቅዱሳዊ ነገሮችን እነግርሃለሁ። ወድሃለሁ ያሱዬ፣ ብዙ ባንዳር። እኔም ተምዬችን ልበልና ልውረድ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድም እውነትም ህይወትም ነኝ ስለሚል እንደገና ከሞቱ ሞቱ ጋር ተባብረን አብረን ድነናል። ወንድሜ ነህ፣ ወድሃለሁ። ግን ያቺ በጅምላ የምትለዋን ነገር ነጥላት። አንዳንዶቹን ነው የሚለው ጳውሎስ፣ እንኳን ሁሉንም መተባበርን በምን ልወቅ? ከሞቱ ጋር ተባበርክ? የግድ ሌላ ሰው መሆን አለብኝ? ተሜ ተው፣ አሁንም ተው። የእግዚአብሔር መንፈስ ሌሊት እኮ ይነግርሃል። ከሞቱ ጋር ተባበርክ ስትለኝ በምን ተባበርክ? ከሞቱ ጋር በጥምቀቱ ተባበርኩ። አብሬ የክርስቶስን መከራ በመቀበል አብሬ የተባበርኩ ነው። የመከራ መስቀል አለ። መልካም ስራ ያድናል። ከይቅርታ ጋር መልካም ስራ ያድናል። መልካም ስራ ውጤት አለው። መልካም ስራ ለምሳሌ አምልኮ፣ መልካም ስራ ይሆናል። መልካም ስራ ፍሬ ነው፣ መንፈሳዊ ፍሬውን ነው የሚያመጣው እንጂ አያድንም። ስለዚህ ለወንጌል ዋጋ ከፍዬ ምናምን ለመዳን አይደለም ዋጋ እየከፈልክ ያለው ለመብላት ነው ማለት ነው። አይ ከፍያለሁ። እሱ እኔን ነው የሚገባው። አንተ ኦርቶዶክስ እንደገባ እኔን ደግሞ ይገባኛል። አንተ ለእኔ ተውልኝ ይሄንን በቃ ለምን ትናገረኝ? ብዙ የመዳን ምክንያቶችን ምን አገባ? ይኸውልህ ተምዬ ቤቶቹ ተሜ ተው፣ ጊዜ ሳለ የአባቴን ፍቃድ እፈጽም ዘንድ ብሏል ጌታ ኢየሱስ። ተው፣ ጌታ ይመጣል። ትክክል ተናገር። ተው አንተ። ኢየሱስ ይመጣል እኮ ኃጢአተኞች ወደ ንስሐ እስኪመጡ ድረስ ወዶ ይታገሳል ይላል እና ለእናንተ ጊዜ እየሰጠ ነው ጌታ። አሁንም እኔን አትቀላቅለኝ፣ እኔ ነጥለኝ፣ አውጣኝ። እኔ አይደለሁም። በቃ ስንቴ ልንገርህ ተሜ፣ ወዳለሁ። ጥሩ አውርተናል አይደል? ጥሩ አውርተናል። አውርተናል። ተባረክልኝ። ግን እንትን አርጉት ምናምን አላልክም አይደል? ለምን አታስደርገኝም? ሌላ ጊዜ ትመጣለህ ወንድሜ። እሺ፣ ተባረክ። እንዴት ናችሁ የተወደዳችሁ ውድ ክርስቲያኖች? ሁላችሁንም ሰላም ብያለሁ። ሌላ ፕሮቴስታንት ካለ እናስገባለን። ሀሳብ ላይ ብቻ የሚያወራ ማይሳደብ፣ ማይተች፣ ተከባብሮ የሚነጋገር እና የሚማማር ካለ እንቀጥላለን። አለን ተሙዬሽ ኦርቶዶክሳውያን ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉልኝ። ቅድም ያልሆነ ኮመንት ስጽፉ ያየኋችሁ ከወንድማችን ጋር እያወራን ስለነበረ በመረጋጋት ተነጋግረን ከጨረስን በኋላ ከእናንተ ጋር እቀጥላለሁ ብዬ ነው። አንድ ሰው ማስተናገድ ይችላለሁ። ከአንድ ሰው ጋር እንወያያለን። የተወደዳችሁ ቀሲስን ያየኋቸው መስሎኝ ነበር። እኔ ጋር መጥተው ቀሲስ ዲበኩሉ ሄደዋል። እሺ በጣም አንድ ቪዲዮ ሰምቻለሁ። ቀሲስ በጣም ነው መወዶት። የበደልኩት ነገር ካለ ቀሲስ ዲበኩሉ ይቅርታ ጠይቃለሁ። በተደጋጋሚ ብያለሁና ቀሲስ ዲበኩሉ ይቅርታ መተው አይቼዎታለሁ። ሁለቴ መተዋል። አሁን አስገብቼዎት ይቅርታ አልጠይቆት ስል ነው የወጡት። አላየሁትም። ይቅርታ ለተፈጸመው ለፈጠርኩት ነገር ያው ሰው ስለሆንኩ ስሜታዊ ሆኜ ተናግሬዎታለሁ። ለመለሱትም ደግሞ ድንቅ መልስ ደግሞ ከልብ አመሰግናለሁ። ወዶታለሁ። ቡራኬዎት፣ ክህነቶት፣ ሁሉ ነገሮት በእኔ ላይ ይደር፣ በረከቶት በእኔ ላይ ይደር እላለሁ። ቀሲስ ከልብ ነው የማመሰግነው። ወጥተዋል። ቅድም ሁለቴ መጥተው ነበር እኔ ጋ ከዚህ በፊት ከቀሲስ ዲበኩሉ ጋር ባለመግባባት እኔ ስሜታዊ ሆኜ እሳቸውን ተናግሬያለሁ። እሳቸው ስሜታዊ አልነበሩም። እኔ ቤት መጥተው አክብረው አዳምጠው ነው የወጡትና ለተፈጠረው ነገር ይቅርታ ጠይቃለሁ አባቴ እና ሌላ ፕሮቴስታንት ማስገባት ይችላል። ሌላ ፕሮቴስታንት ማስገባት ይችላለሁ። የተወደዳችሁ
እሺ እሳቸው ድንገት ስራ ላይ ይሆናሉ። ለዛም ነው 2-3 መተው ነው የሄዱት። ያው ክህነት እያላቸው እንትን ማለቱም ተገቢ ስላልሆነ ኑ ሂዱ ምናምን ማለት ስለማንችል 1-2 ሼር አደርግላቸዋለሁ። ከመጡ ልነግራቸው እችላለሁ። ልክ አልነበርኩም። ምንም ቢቻላችሁ እስከ ሰው ሁሉ ጋር በሰላም ኑሩ ነው የሚለው መጽሐፍ ቅዱስ። ቢቻለን ከሰው ሁሉ ጋር በሰላም መኖር ነው። ማያስማማን ከሆነ ደግሞ መሸሽ ነው እንጂ መነጋገሩ፣ አፍላፊ ቃላቶችን መወራወሩ ለኛ አይጠቅመንም። ከኛ ጋር ደግሞ ያሉ ሰዎች ደግሞ አንዳንድ ነገሮችን ሲናገሩ የማይመጥነን ከሆነ ደግሞ መሸሽ ነው። በቃ በመሸሽ ዝም በማለት ማሳለፉ መልካም ነው። ምንም ተነካክሰን ስለማንጠቃቀም። ሁለተኛ ደግሞ አባትን ማክበር፣ አባትን መስማት፣ አባትን ዝቅ ብሎ ማዳመጥ ግዴታ ክርስትና ነውና አባቴን ማክበር ነበረብኝ። ባቢ ምንድነው ብለህ የጻፍከው? ሰላም ሰላም። እግዚአብሔር ይመስገን። ባቢ እንዴት ነህ? እግዚአብሔር ይመስገን። ምን ነበር የጻፍከው? አልገባኝም። ሌላ ስራ እያልኩ ነው። እዚህ ሶሻል ሚዲያ ላይ በእምነት ምናምን ማጋጨት ይቅርባችሁ፣ አንዱን ከአንዱ ማባላት ይቅርባችሁ። እናንተ እንጀራ እንድትበሉ ሰዎች ምን ትሰራለህ ታዲያ እዚህ? እንጀራ ብላኝ አላልኩ፣ የእንጀራ አዋጣልኝ አላልኩ። እኔ አዋጡልኝ ብዬ እስኪ ላይቭ ላይ ስለፈልፍ ከሰማችሁ ጠይቁኝ። የእንጀራ አምጡልኝ፣ የወጥ ጎደለኝ አላልኩኝ። አንዱን ሃይማኖትን ከአንዱ ሃይማኖት አልተሳደብኩኝ። አንዱን ከአንዱ አልናገር። ምን አገባኝ? የገባኝን የተረዳሁትን ነው የማወራው። እና እንደዚህ አይነት ቦታ አትምጣ። ለሌላ ጊዜ እዛው የቀበሌን ጉዳይ እዛው ቀበሌው ጨርሰው ቀበሌ ሂድ። እኔ ጋር አትምጣሽ ለሌላ ጊዜ። ምን አይነት ብሎ ሰላም ጸጋ። ሰላም ተሙ፣ እንዴት ነህ? እግዚአብሔር ይመስገን ወንድሜ፣ ሁሉ ሰላም። ጌታ ይባረክ አለው። ያው ከስሮኛ እየሰማሁ ነበር። ያልገባኝን ጥያቄ ልጠይቅ እችላለሁ? ትችላለህ። ቆይ ወንድሜ፣ የት ቤተ እምነት ነህ? ፕሮቴስታንት ኦሊሰስ ምን? እኔ ፕሮቴስታንት ነኝ፣ ወንጌል አማኝ። እሺ ጠይቅ። ኦኬ፣ አንድ ሰው ለመዳን እምነት ነው ጥምቀት ነው የሚቀድመው? ለመዳን አንድ ሰው ለመዳን እኔ አሁን ለምሳሌ ወደ ኦርቶዶክስ መጣለሁ ብል ጥምቀት ነው የሚቀድመው ወይስ ማመን ነው የሚቀድመው? አይነጣጠልም። አምኖ መጠመቅ አይነጣጠልም። አይነጣጠልም። አዎ ዛሬ አምናሃልና ነገ ትጠመቃለህ የሚባል ትምህርት የለም። ኦርቶዶክስ ቤተክርስቲያን ሁሉም አምኖ ነው የተጠመቀው? አዎ። ኦኬ። ይሄ 40 ቀን ተጠምቋሉ የሚባለው እንዴት ነው? እሺ እሱን አስረዳሃለሁ። ሕፃን ልጅ በመንፈስ ቅዱስ ይሞላል። ጸጋ ሕፃን ልጅ በመንፈስ ቅዱስ ይሞላል? እኔ አላቅም። እስቲ ነገር የመጽሐፍ ቅዱስ ውስጥ ሊሞላ ይችላል። ያልዳነ ሰው መንፈስ ቅዱስን ይቀበላል? ያልዳነ ሰው አይቀበልም። ስለዚህ ሕፃን ልጅ በመንፈስ ቅዱስ ይሞላል? እስቲ አንተ ንገረኝ። አይ ጥያቄ ነው እየጠየቅኩ ያለሁት። ሕፃን ነው። እኔ ነው። ጥያቄ ልጠይቅ ነው እንጂ ልመልስልህ ማለት ኧረ ልመልስልህ ነው። ያልተረዳሁትን ልረዳ ፈልጌ ነው እኮ ላስረዳ ነው። እንዴት ሕፃን ልጅ እንደሚድን እንዴት ሕፃን ልጆች እንደሚድኑ ልነግርህ እኮ ነው። ሕፃናቶች እንዴት እንደሚድኑ እና
አሁን ልልህ የምፈልገው ያልዳነ ሰው በመንፈስ ቅዱስ ይሞላል? ቅድም አንተ ሰው እምነትና ጥምቀት አይለያይም ብለህ ነበር። ግን አሁን ለምሳሌ በኦርቶዶክስ ቤተክርስቲያን ወንዶች በ40 ቀን ሴቶች በ80 ቀን እንደሆነ ይጠመቃሉ እና ያ አምነው ነው የሚጠመቁት። ጥምቀትና እምነት ማይለይ ከሆነ እንዴት ነው? ልነግርህ እኮ ነው። ሕፃኑ ከፈለገ በ40 ቀን ብቻ ብሎ ያስቀመጠ ካለ እሱን ታሳየኛለህ። በ80 ቀን ብቻ ብሎ ያስቀመጠ ካለ ታስረዳኛለህ። በማይመች ቦታም ቆይቶም ሊጠመቅ ስለሚችል። ግን እኔ ያው ልልህ ፈልገው ያልዳነ ሰው ነው በመንፈስ ቅዱስ ይሞላል አይሞላም? ያልዳነ ሰው በመንፈስ ቅዱስ እንዴት አይሞላም? ስለዚህ ህፃናቶች በመንፈስ ቅዱስ ይሞላሉ አይሞሉ? ሲጠመቁ ነው። ህፃናቶች በመንፈስ ቅዱስ ይሞላሉ አይሞሉም? አምነው ሲጠመቁ ነው በመንፈስ ቅዱስ የሚሞሉት። ስለዚህ ህፃናቶች በልሳን ሲናገሩ በመንፈስ ቅዱስ የመንፈስ ቅዱስ ስጦታ ነው ብላ ፕሮቴስታንት ታምናለች ታሳምናለች። እና ህፃናቶች ሲንቀጠቀጡና ልሳን ሲናገሩ በመንፈስ ቅዱስ አልተሞሉ ማለት ነው። አንድ ቪዲዮ ላሳይ። ህፃናት አልዳኑ ማለት ነው። ከስንት ዕድሜ በታች? ህፃን ማለት ምን ማለት ነው? ከስንት ዓመት ጀምሮ ነው ህፃን የሚባለው? እኮ ንገረኝ፣ አስረዳኝ ያልኩ እኮ ነው። እኔ አይደለም አሁን ይኸውልህ ይዘህ የመጣኸው ሀሳብ እኔ አሁን ባጭሩ በይኸው በእግዚአብሔር ፊት በሚገባ መልክ አስረዳሃለሁ። ጥያቄህን በጣም 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 በሚገባ ሀሳብ የህፃናትን ጥምቀት አስረዳሃለሁ በተረዳሁት ልክ። ግን ፕሮቴስታንቶች በመንፈስ ቅዱስ የተሞሉ ሰዎችን የዳኑ ናቸው በመንፈስ ቅዱስ የሚሞሉት። ህፃናቶች እንደሚድኑ ፕሮቴስታንትም እንደሚያምኑ ልነግር ነው። ልሳን ይናገራሉ፣ ይንቀጠቀጣሉ አይደል ህፃናቶች? የት? በፕሮቴስታንት ቤት ላሳየ። ያው ይንቀጠቀጣሉ ማለት ነው። አይ ልሳን ይናገራሉ፣ ይንቀጠቀጣሉ። የመንፈስ ቅዱስ ስጦታ ነው ብላ ነው የምታምነው ፕሮቴስታንት። አንተ አታምንም? ፕሮቴስታንትን ያልኩ ወንድሜ ገባኝ እኮ። አይ ማለት አሁን ኮመን የሆኑ ነገሮች አሉ አይደል? አንተ የምታምናቸው። አንተ አታምንም በሊሳን? እኔ በልሳን አላምንም። ይሄ አሁን ሪባ ጃላ መንፈስ ቅዱስ ስጦታ አይደለም አላምንም። ከይቅርታ ጋር ያለ ሪባ ጃላ ቡራ ምናምን በሚለው አላምንም። በምን አምናለሁ መሰለ? ቋንቋ በሚለው ልክ እኔ እናንተ በምንግባባው ቃላት ልሳን መጽሐፍ ቅዱሳዊ ስለሆነ አምናለሁ። አሁን እኔ እናንተ የምንነጋገራቸው ቋንቋዎች ልሳን ስለሆኑ ከአንደበታችን እየወጣ እየተግባባንበት ያለው ቋንቋ ስለሆነ አምናለሁ። ከሱ ባሻገር ግን ሪቡጃ ሪላባ በምትለዋ ግን አላምንም። ይሄ መጽሐፍ ቅዱስ አንተም ድሮ ተናግረ ይሆናል። ግን መንፈስ ቅዱስን የሚሰድብ አጣቱ አይሰይርለትም። ስለዚህ ማሰድብ ጥሩ ነው። እኔ አልተሳደብኩም። ይኸው ይህንን ነው እኔ ያው መለቀ የምሬን ነው ምልክ ማለት በትክክል ማስተማር ትችላለህ፣ መናገር ትችላለህ። ድሮ አንተ የምትናገርከውን ሰው የሚናገረውን ቅጂ አድርጌ ለአፊ መጥፎ ነገር ባታለማምድ ጥሩ ነው። ግን ትምህርትን አስተምር፣ የቻልከውን ያህል በቃ ታስተምር። ይሄ ጥሩ ነው እንጂ እንደዛ ነው ስትል በእናንተ ቸርች ውስጥ ያለ ጉድም አለ። ቆይ በደንብ እንዲታየ ከዚያ ህፃናቶች ላይ ነው። ይሄ መንፈስ ቅዱስ ስጦታ ነው ብዬ አላምንም። እኔ ያው አየህ ለቅዱሳን የማይሰግድ ለሰው ግን የሚሰግድ ግን እኔ አላምንም። ይሄ መንፈስ ቅዱስ ነው ብዬ አላምንም። አንተ ካልከኝ ያ አንተ ውስጥ የመሰከረውን ነው የምትወስደው። እኔም የህፃናትን ላሳየህ ግን በእናንተ ቸርች ለምሳሌ አሁን ይቅርታ አድርገኝ እንጂ እሱን ካሳየኸኝ አንድ ጥያቄ ላንሳክ። ታምዬ ኧረ ህፃናትን ላሳየህ ወንድሜ። ቆይ የህፃናትን ላሳየህ። አዎ በቃ መጥቶልኛል። ይሄ ህፃን ነው መቼ ነው? ይሄ ፎቶሾፕ ነው። ታምዬ ፎቶሾፕ አትጠቀም ፕሊዝ። አይደለም ይሄ ፖለቲካ ይሆናል እንጂ በመጽሐፍ ቅዱስ እያስረዳኝ ከስልክ ምናምን እንትን የሆነው ነገር እንትን ባታረግ። ይሄ ፎቶሾፕ ነው። አምቴልኝ
ያው አሁን ኦርቶዶክስ ቤተክርስቲያን ያለውን ጉድ እኔ አምጥቼ ባሳይክ ምንድን ነው የምትለው አንተ? መልካም። ይሄንን እኔ አሁን ህፃናቶች ናቸው እነዚህ፣ መቼም ትልልቅ አይባሉም። ቀጥሎ ያስቀመጡት ኦኬ። ስለዚህ የህፃናት መልስላለሁ። ቆይ እሱ እኔ በደንብ አስረዳሃለሁ። እሱን ከይቅርታ ጋር ቆይ አላስረዳኝም እኮ አሁን አስረዳ። ፒክቸር ገና እየፈለግ አልጠፋም። ማለት እንደ እግዚአብሔር ቃል አስረዳኝ ከመጽሐፍ ቅዱስ። ይሄ ሰው የላከውን ፎቶሾፕ የተሰራውን የሆነ ያልሆነውን ስታሳይ ለእኔም ትምህርት አይሆንልኝም። ከአንተ የምረዳው ነገር አይኖርም። ገብቶሃል አይደል? ይሄ በጣም ውድ ጊዜ ነው። አንተም ቁጭ ብለህ ሰዓትን ሰተክ አንድን ነፍስ አድናለሁ ብለክ ነው አይደል እዚህ ቁጭ ያልከው። ስለዚህ አንተ የግድ በውስጥክ ላይ የሞላው ነገር ማስተማር መንገር አለብክ እንጂ እንደዚህ ፎቶ ምናምን ቪዲዮ ይሄ አይጠቅምም። ወይ ወንድሜ ደግሞ ተረዳኛ። አሁን እኔ አንተ ፎቶሾፕ እንትሾፕ የምትለውን አላውቀውም። አንተ ነው እያልከኝ ያለው አላውቅም እንደዚህ አይነት ነገሮች እንዳሉ። ግን አሁን ላስረዳ የምችላቸው ነገሮችን ልንገር። ህፃናቶች አሁን እንዳየው ይላል ህፃኑ ቺም ሰው ወጣት የሚባለው ወይም ደግሞ ጎረምሳ የሚባለው ከስንት ዓመት ጀምሮ እንደሆነ አስብ። ህፃናቶች ደግሞ እስከ ስንት ዓመት ነው የሚለውን አስብ። ስለዚህ ህፃናቶች እንዴት እንደሚድኑ ልንገር። ልጅ ወልደሃል ወንድሜ? አይ ጀስት ንገረኝ አንተ። አይ ልጅ ወልደሃል? ከይቅርታ ጋር እስቲ ንገረኝ፣ ጀስት ንገረኝ፣ አስተምረኝ እኮ ላስረዳህ ነው። ልጅ ወልደሃል ወይ ነው ጥያቄ ጠየቁ እኮ ንገረኛ አንተ። ልጅ ወልደሃል ወይ ነው ብዬ ጥያቄ ጠየቁ። አንተ ንገረኝ፣ እንደ መጽሐፍ ቅዱስ ንገረኝ። ላስረዳህ እኮ ነው ወንድሜ። ልጅ ወልደሃል ወይ ነው ያልኩ። እሺ ወልደሃል ብለክ ንገረኝ። ወልደሃል ወይ ልጅ እስኪመልስልኝ እንደዛ እያልክኝ እሱ እንተዋውቃለን ከውስጥ መስመር። እሱ ቶ አይ ልጅ ወልደሃል ወንድሜ መልስልኝ። እሺ ወልደሃል ያልከኝ አስረዳኝ። አንተ ምን ለማለት እንዳሰብክ ባላቅም እስቲ ለማለት የፈለከው ነገር ባልልኝ ችግር አለ። ልጅ ወልደሃል ወይ ነው እኔ ጥያቄ። ውይ ተሙዬ I will agree with you please just explain አድርግልኝ በጌታ። እሺ የመጨረሻ አልጠይቅ ወንድሜ፣ ልጅ ወልደሃል? ኦኬ ቴንክ ዩ። በቃ ማስረዳት አልቻልክም፣ ካልቻልክ ተው በቃ ቴንክ ዩ። ልጅ አልወለድክም? ምን አይነት ጉድ ውስጥ ገባን ዘንድሮ ወንድሞቼ። ልጅ ወልደሃል ጸጋ? ጸጋ ልጅ ወልደሃል? ወርደድክ? ወጣ? እሺ ወንድሜ የገባ ሰው አለ መሰለኝና እያጠነጠንክ ነው። ሌላ ፕሮቴስታንቶች እኔ ጋር እያጠነጠነ ስለሆነ መልስ በትክክል እንዲመለስላችሁ ሰዎች ካላችሁ ከእናንተ ጋር የትኛውንም ጥያቄ መጠየቅ ትችላላችሁ። እኔ ጋር እየገባ ያለው እሺ ወንድሜ ናቱ ነግረዋለሁ፣ ለልደትዬ ነግረዋለሁ። ጥያቄ ያላችሁ ፕሮቴስታንቶች አንድ ቁጥር ጻፉልኝ። በውስጥ መስመር ሚስጥሩን ብሎኝ ላስሽላል። እሺ የለም ሌላ ፕሮቴስታንት። ሰላም ዲያቆን፣ በውስጥ መስመር ከነገረኝ ብለህ ነው? እሺ ሌላ ፕሮቴስታንት የለም።
ተባረኩልኝ። ሰላም እደሩ። የምትሉት ነገር ሜሴጅ አሁን ነው የፈለጋችሁት? ሜሴጅ እንዳይ ሁላችሁንም እንወዳችኋለን። ተባረኩ። ወንድሞች ቢኖሩ ፕሮቴስታንቶች ቢኖሩ አንድ ጥያቄ ብቀበል ደስ ይለኝ ነበረ፣ ግን የለም፣ ጴንጤ የለም። ሰላም እደሩ።